ይኸውላችሁ ይህ ሰውዬ በፖሊስ ተይዞ እያንዳንዱ የተገኘበትን ነገር ልጆቻችሁን ስታሳድጉ ራሳቸውን ችለው እንዲያድጉና መወሰን እንዲችሉ አድርጋችሁ አሳድጓቸው። ጵጵስና ሹመቱ ላይ ራሱን ጥያቄ ያለኝ አልቀበለውም። ሳትወድ በግድ የምትቀበላቸው ነገሮች አሉ። ሰላም ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንደምን እስኪ ሳደረሳችሁ እንኳን ወደ ቻናሌ በሰላም መጣችሁ። በዛሬ ቆይታችን የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። አብራችሁን ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮ በቀጥታ እንሄዳለን። ይኸውላችሁ ይህ ሰውዬ በፖሊስ ተይዞ እያንዳንዱ የተገኘበትን ነገር ይኸው ወፍጮ ቤት ሄዶ ንግድ ቤት ሄዶ መጋዘን ቦታ ሄዶ ከኮርኒስ ውስጥ ከሱቅ ውስጥ ከመኪና ውስጥ የሚያወጣቸውን ነገሮች በሙሉ ራሱ ይዟቸው በፖሊስ ቁጥጥር ስር በዋለበት ሰዓት በምን ሁኔታ እንደተለቀቀ ትክክለኛ የሆነ መረጃ ባይደርሰኝም ይህ ሰውዬ በፖሊስ ቁጥጥር በዋለበት ሰዓት መጽሐፍ ገላጮች እየጻፉ እንደሚሰጡት የማዕድን ድንጋይ፣ የመቃብር አፈር፣ የተለያዩ ክታብ ወረቀቶችን በቀይና በጥቁር እስክሪብቶ እየተጻፈ በራሱ በመጽሐፍ ገላጮች በኩል ለሱ እንደተሰጠው ጠንቋይ እንደሆነ እዚህ ቪዲዮ ላይ ሲለፈልፍ ይታያል። የቤተ ክርስቲያን ቲተር ያለው ደብዳቤ እንዲሁም ደግሞ በቀይ በጥቁር እስክሪብቶ የተጻፈ ይኸውላችሁ በደንብ ማየትና መረዳት ያለባችሁ ይሄ ሰውዬ ይኸውላችሁ የተቋጠረውን እየፈታ የተገኘበት መቁጠሪያ በሰንሰለት ወገቡን አስሮ አውቆ ባህታዊ ለመምሰል መናይ ለመምሰል መነኩሴ ለመምሰል ጿሚ ለመምሰል የሚጸልይ አባት ለመምሰል የቤተ ክርስቲያኒቷን አልባሳትና ልብሰ ተክህኖ የከበሩ ንዋያተ ቅድሳቶችን ከላይ ገጽታዎችን የሃይማኖት አባት ለመምሰል የሚታይ ነገር ግን በኪሱ በውስጡ የያዘው እንዳለ የጠንቋይና የመጽሐፍ ገላጭ የመተተኞችን ሴራ የተላበሰ ሰው ነው። ጭራሽ ይሄ አባት አይደለም። አይታችሁታል። ይኸው አንድ የወፍጮ ቤት ውስጥ ገብቶ መስቀሉን እያየ ቅዱሳኖች በጆሮዬ ሹክ አሉኝ ብሎ ከዛ በኋላ ልክ መስቀሉን እያየ እዝጋ አለ ብሎ ንግድ ፍቃድ ከተቀመጠበት ኮለን ላይ ተቆፍሮ እንደዚህ የተቀመጠ አስመስሎ ከራሱ በቀሚሱ ነው እንደዚህ የሚይዘው። በእጁና በቀሚሱ አጣብቆ ይይዝና ኮርኒስ ውስጥ ከገባ ራሱ የያዘውን እንደዚህ ፈልጎ ቅዱሳኖች መሩኝ በጆሮዬ ሹክ አሉኝ ነገሩኝ ብሎ ከዛ ደግሞ የመስቀል ቅርጽ ያለው የራሱን ነገር ቆርቁሮ ወይ ፈልፍሎ የጨመረበት ነገር ግን መንፈስ ቅዱስ የሌለበት መስቀል የመስቀል ቅርጽ ያለው እሱ የሚይዘው አለ። እዛ ላይ ነው እያየው ነው የሚለው። ልክ በመስቀሉ ላይ ቅዱሳኖች ተገልጸው መንፈስ ቅዱስ ተገልጾ እንደመራው አስመስሎ እዝጋ ነው ያለው ብሎ ጠረጴዛ ጎርጉሮ እንደዚህ የተቀመጠ ነገር ፈንቅሎ ወደ ውስጥ ይገባና አገኘሁት ይላል። ከዛ በኋላ ይፈታና ይሄ የመቃብር አፈር ነው ይላል። ይሄ ደግሞ የማዕድን ድንጋይ ነው ይላል። ይሄ ደግሞ አጽም ነው ይላል። ይሄ ደግሞ ልክ መኪና ውስጥ ገብቶ ጎርጉሮ አውጥቶ በዚህ ነው የተደገመብህ ይላል። የሆነ ተፈቶ የተቀመጠ አገልግሎቱን የጨረሰ የፍሪሲዮን ሸራ ስፕሪንግ የተለያዩ ነገሮችን ካገኘ አያችሁታ። ይህን ሲያቃጥሉበት አያችሁት። የሃይማኖት አባት ቢሆን ትክክለኛ መነኩሴ ቢሆን በአገልግሎቱ ለቤተ ክርስቲያን በሚከፍለው ዋጋ ከቤተ ክርስቲያን ተገፍቶ ይህን አገልግሎት የጀመረ ትክክለኛ አባት ቢሆን ስለሚነገረው ነገር ስለሚደርስበት መከራ ስለሚደርስበት ግፍ ሁሉ እንደነ ቅዱስ ጴጥሮስ እንደነ አቡነ ተክለ ሃይማኖት እንደነ ቅዱስ እስጢፋኖስ እንደነ ቅዱስ ጊዮርጊስ እንደነ ቅዱስ አርሴማ የሃይማኖት አባት ቢሆን ይሄንን ከምታቃጥሉብኝ እኔ ብቃጠል ይሻላል እኔ ብገረፍ ይሻላል ብሎ ስለ እምነቱ ይገረፍ ነበረ። ይሄ ሌባ አጭበርባሪ ሌባ በተለያየ ዓለም የሚኖሩ ኦርቶዶክሳውያንን ገንዘባቸውን እየተቀበለ እጅ ላይ የሚታሰር ክር መንፈሱ የሚታሰርበት ነው በማለት 500 ብር ነው የሚሸጠው። ከዛስ አንገት ላይ የሚታሰር መስቀል ዋልድባ ገዳም ላይ የተጸለየበት ነው። የዋልድባ ገዳም አባቶች ናቸው የባረኩት፣ የዋልድባ መነኮሳቶች ናቸው የጸለዩበት በማለት 2200 ብር ነው የሚሸጠው። ከዛስ የማሳጅ አገልግሎት ያሎሎ ሽታት የሚባል አገልግሎት አለ። እሱን
ለመታሸት 1000 ብር። ከዛስ እቤታችሁ የተደገመባችሁ የተቀበረ ነገር አለ። በመኝታ ቦታችሁ፣ በኪችን ካቢኔት ውስጥ፣ በኮርኒስ ቦርድ ውስጥ የተቀመጠ ነገር አለ። እሱ የሚወጣው ሌሎች አባቶችን ይዤ ጸሎት ተደርጎበት እሱን ለማውጣት እቤታችሁ መምጣት አለብን ይላል። እሺ አባታችን ኑ እቤታችን ኑ ብለው ምዕመናን ፕሮግራም ለማስያዝ ሲጠይቁት በትንሹ የመጨረሻው ክፍያ እቤት መጥቶ ይህንን በቤት ውስጥ የተቀበረ ነገር አለ እኔ አወጣዋለሁ ብሎ የሚለውን ነገር ፕሮግራም አስይዞ ቤት አምጥቶ ለማስወጣት 40 ሺህ ብር ነው ትንሹ ክፍያ። ከዛስ 50 ሺህ ብር፣ 60 ሺህ ብር፣ 100 ሺህ ብርና 150 ሺህ ብር ነው ክፍያው። ስለዚህ ምዕመናኖች እየተበሉ ነው። ለምንድን ነው ይሄን ያህል ክፍያ የምንከፍለው አባ ብለው ሲጠይቁት ሌሎች የሱ ተወካዮች አሉ፣ ቦዲጋርዶች አሉ፣ የሚያነጋግሩ ስልክ የሚያነሱ ኦፕሬተሮች፣ ፕሮግራም የሚይዙ የሱ ፕሮቶኮሎች አሉ። እነዛ ናቸው ዋጋ የሚደራደሩት። መኪና ኮንትራት ይዘን የምንመጣው ከዛ ጸሎት ሲደረግ ደግሞ ለአባቶች የጸሎት የሚያስፈልገው ነገር አለ። እኛ መኪና ይዘን የምንመጣው ነዳጅ ሞልተን መኪና ተከራይተን ብዙ ፕሮግራም ያርዘን የምንመጣው በማለት ትንሹ ክፍያ ምንም ለሌለው ለሚያለቅስ 30 ሺህ ብርና 40 ሺህ ብር ነው ያለው። ደግሞ ጀርባ እየተጠና ምንድነው የሚለው አሉ አንገት ላይ የሚደረገው ብር ቀለበት ከሳምንት በኋላ ከቆሸሸና ከወየበ ደግመህና ይባላል። ከዛ በኋላ ልክ ያ ብር ቀለበት አንገቱ ላይ ያደረገው ብር ቀለበት ብር መስቀል የሚመስለው ማለት ነው። እሱ እኮ ዝም ብሎ ከብረት ከሽቦ ከሚስማር ነው ቀጥቅጦ የሰራው። አሁን የመስቀል ቅርጹ የምስማር የሚሆን የብር የሚሆን የወርቅ የሚሆን የዳይመንድ የሚሆን የምን ምን ተቃውሞ የለብኝም በመስቀሉ ቅርጽ ማለት ነው። መስቀል ስለምናምንበት አሁን ይሄ መንፈሳዊ ማታለያው ገንዘብ የሚሰበስብበት መንፈሳዊ ንዋያተ ቅድሳቶች እንደ መቁጠሪያ እንደ መስቀል እነዚህ አንገት ላይ የሚታሰሩ የተጸለየበት መስቀል የተጸለየበት ጠበል እየተባለ ነው የሚሸጥላችሁ ማለት ነው። ልጆቻችሁን ስታሳድጉ ራሳቸውን ችለው እንዲያድጉና መወሰን እንዲችሉ አድርጋችሁ አሳድጓቸው። በውሳኔያቸው ይሳሳቱ አይሳሳቱ አንድ ነገር አድርገውት ሪዛልቱን እንዲያዩት አድርጓቸው ከኃጢአት በስተቀር። ያ ማለት ልቀቋቸው መረን ይውጡ አይደለም፣ ኮንፊደንሳቸውን እየተከታተላችሁ ማለት ነው። ሌላ ሁለተኛ ነገር ደግሞ እናንተው ራሳችሁ ቤተሰቦች ልጆቻችሁ ለመጥፋት ምክንያት እንዳትሆኑ ለልጆቻችሁ መጥፋት ምክንያት እንዳትሆኑ እባካችሁ እንደው ብትናገሩት ነገር ወቁ። ስድቦቻችሁን በሙሉ አስተካክሉ። አንተ የተረገምክ ይድፋህ ባጭር ያስቀርህ ወልደሄው በቃ እነዚህ አይነት ቃላቶች እንደገና መልሶ ደግሞ አይሳካልህም፣ አትጠማማ፣ ሎርስ የአባትህ ዘር የእናትሽ ዘር ምናምን አይባልም። ልጆች ይሄን እያዩ እየሰሙ ካደጉ እንዲህ ነኝ ብለው ነው የሚኖሩት፣ እንደተባለው ነኝ ብለው ነው የሚያስቡት። እና እንደው እባካችሁ ብትችሉ ጥሩ ልጆች አደረግን 10 ከ10 አመጡ፣ አንደኛ ወጡ፣ 12 በማትሪክ 4.3 ፖይንት ምናምን አመጡ የተባለ ጎበዝ እንደሆኑ እንዲነገር ብቻ አንድ አመት ሙሉ እንዴት እንደሚደክሙ ማሰብ፣ ያንን ብቻ አይደለም ማሰብ ያለባችሁ። ከዛስ በኋላ የሚለውን ነው። ከዛስ በኋላ ጤንነታቸውስ እንዴት ነው? ይሄን ሁሉ ሳስጨንቃቸው ልጆቼን ወይም ደግሞ ይሄን ሁሉ ሳሰራቸው ክረምት የለ በጋ የለ እንደገና ከትምህርት ቤት ሲመጡ 9 ሰዓት ላይ ከክላስ ይወጡና እንደገና ደግሞ በኋላ ምን አለ ማጠናከሪያ ትምህርት ወይም አፍተር ክላስ ይባላል አይደል? ከዛ ያ ምንድነው ለመምህራን ደሞዝ ለሚሆን አፍተር ክላስ። አሁን ራሱ ክረምት ላይ መንግስት ግዳጅ አድርጎ አምጥቶት በየትምህርት ቤቱ እየተማሩ ነው 2,000 ብር ይከፈል ተብሎ። በጣም የሚገርም ነው። እኔን አልደግፈው የፈለገ የበላይ መንግስት። ለምንድን ነው የማልደግፈው መሰላችሁ? በአንድ በኩል መንግስት ጥሩ ነገር አድርጓል ተብሎ የሚወራው ምንድን ነው? ልጁ ተማሪዎች አስቡት 10 ወር ሙሉ ተምረው ሰኔን አርፈው ሐምሌና ነሐሴ ላይ ግን ይማሩ ትምህርት ቤት ሲባል በየሚዲያው እንዳይልከሰከሱ ቲክቶክ ላይ ምናምን የማይሆን ነገር እንዳይለቁ ባለጌ እንዳይሆኑ ሌላ ብዙ ነገር እንዳይፈጠር ክረምት ሲሆን ቤት ሲሆኑ ብዙ ነገር ሊፈጠር ይችላል ተብሎ ታስቦ ነው። እንደ ፖለቲካም ስታዩት ደግሞ ወጣቱ ወደ ትምህርት ቤት ወይም ደግሞ ከጠዋቱ 2:30 እስከ 9 ሰዓት ድረስ ትምህርት ቤት በሚያተኩርበት ሰዓት ግዳጅ ሲሆንባቸው ከገንዘብም ተጠቃሚ ይሆናል። እንደገናም ልጆቹም ደግሞ ምናልባት ሜቢ አይታወቅም ትኩረታቸው ትምህርት ላይ ሲሆን ምንም ትኩረት አይደረግም ፖለቲካው ላይ።
ይሄ ነገር ታስበው ከሆነ በጣም ተማሪዎቹ ነገ ጭራሽ አገር የሚያጠፉ ነው የሚሆኑት። ስልችት ብሏቸው ትምህርት እስኪያልቅ ድረስ ከዛ ትምህርት ካለቀ በኋላ ማንም ጭራቸውን የማይዛቸው ልጆች ነው የሚሆኑት። እና ቢያንስ ክረምት ላይ እንኳን ትምህርታቸውን እንዲጨርሱ የሆነ ሙያ እንዲለምዱ ወይ የሆነ ነገር ረፍት እንዲያደርጉ ቢፈቀድ ጥሩ ነው ብዬ አስባለሁ። እኔ እንደኔ ነው እንደ አባት እንደ አንድ መምህር ልናገር የምችለው ነገር ነው። ለምን አይምሮ ረፍት ይፈልጋል። 10 ወር ሙሉ ክላስ ሲማሩ የቤት ስራ ሲባሉ አሁን እንደገና ክረምት ላይ ደግሞ የ10ኛ ክፍልና የ11ኛ ክፍል ተማሪዎች ከጠዋቱ 2 ሰዓት ተኩል እስከ 9 ሰዓት ድረስ ተማሩ ተብለው ግዳጅ መጣባቸው። ፍልሰታ ጾም የለ ተውት። ኦርቶዶክሱ ሌላው ላንጉጅ አስገብቻቸው ነበር። ነው ልጆቼ ላንጉጅ ማለት ቋንቋ መማር እንፈልጋለን ክረምቱ ራሳችን አባይ እንደዚህ መማር እንፈልጋለን ብለው ችግር የለውም ብያቸው ፍላጎቱ ከእናንተ የመጣ ከሆነ ብዬ 1 ሰዓት ነው በቀን የሚማሩት እሱ ሰኞ ሮብ ዓርብ ነው እና በቃ ጀስት ይማሩ ብዬ ብዙ ወጪ ነበር ያወጣሁት። አንሰማችሁም አሉ ትምህርት ቤት እና በፍጹም አይሆንም በቃ ከመንግስት ከበላይ ትእዛዝ የመጣ ግዳጅ ነው ተባለ። ይሄ በጣም መጥፎ ነው። ነገ ከነገ ወዲያ በጣም ከባድ ነው የሚያደርገው ልጆቹን 12 ከጨረሱ በኋላ ይብሳል መረን መሆናቸው። ለምን ትምህርትን ከናካቴው ጭራሽ ነው የሚጠሉት። እንኳን ዘንቦበሽ እንዲያውም ተዛለች ተብሎ ክረምቱ የበለጠ ልጆቹ እንዲልከሰከሱ እንዲበላሹ ነው የሚያደርጋቸው። እኔ ያስታውሳለሁ የዛሬ 3 ዓመት አንዲት ልጅ የክረምት ትምህርት እንደዚህ ተማሪዎች ሰበት ትምህርት ቤት ሄዳ በቃ በጣም ወደ ጥር አካባቢ ላይ ነው ታህሳስ አካባቢ ላይ ትምህርት ተጀምሮ እርጉዝ ነች። እዛው ትምህርት ቤት ውስጥ እንግዲህ የሆነ ነገር ተፈጥሮ ዝናብ ሲዘንብ ምን ሲል ጥፍ ብሎ ተቃቅፈው ምናምን በየክላሱ በየምኑ ምናምን ይሆናል። የሚቆጣጠራቸው የለ ክላስ በጣም ብዙ ተማሪ አይመጣም። ክረምት ነው። ሳሩም ሙጃው ምኑም ሽንት ቤቱ ምኑም ይመቻቸዋል። እንደ ዋናው ትምህርት አይሆንም። በጣም ከባድ እና ታህሳስ ወር አካባቢ ላይ ምንም እርጉዝ መሆኗ ታወቀ። ትምህርት አቋረጠች። የዛሬ 3 ዓመት አሁን ወልዳለች። የ2 ዓመት ልጅ አላት። በቅርበትም አውቃት ልጅ በክረምት ትምህርት ምክንያት ብቻ ማለት ነው። እና በጣም ብዙ ሳይድ ኢፌክቶች አሉት። ለሱስ በተለያየ ነገር ለመባለግ ለምናምን እንዲያውም የባሰ በር ይከፍታል። ዩኒፎርም ለብሰው ይምጡ ነው የተባለው አይደለም፣ ይብሳል። እኔ ይህን በመናገሬ መንግስት ምን እንደሚለኝ ባላቅም እኔ ከአንድ ሰው የሚጠበቅ ነገር የተናገረ ለምን ተናገርክ አይባልም። እንደ አንድ አባት እንደ አንድ መምህር ተማሪዎች ረፍት ያስፈልጋቸዋል የሚል የሐሳብ ቻሌንጅ ነው ወይም ደግሞ የሐሳብ እንትን ያመጣሁት እና በሐሳብ የሚሞግት ካለ መሞገት ይችላል። እንዴት እንደዚህ ትላለህ የሚል ካለ እኔ የተሰማኝን የተናገርኩት እና ብዙ ጊዜ ለተማሪዎች ወይም ለልጆች የቤተሰብ ነፃነት በተወሰነ መልኩ ያስፈልጋል። ልጆች በራሳቸው አቅም ደስ ብሏቸው ነፃ ሆነው ክሬት የማድረግ የመፍጠር አንድ ነገር ከራሳቸው አፍልቀው የመናገር አቅማቸውን ማየት። ጵጵስና ሹመቱ ላይ ራሱ ነው ጥያቄ ያለኝ። አልቀበለውም። ሳትወድ በግድ የምትቀበላቸው ነገሮች አሉ። አሁን እኮ አስተዳደረንም ሳትወድ በግድ የተሾመብን ትቀበላለህ። ምክንያቱም መጽሐፍ ቅዱሳዊ አይደለም። ለኔ ሲመትን ስታይ ቅዱስ ጴጥሮስ ዕጣ አጣጥሎ ነው ማቲያስን ያደረገው እንጂ ሐዋርያቶች እጅ አውጡ ተብሎ አይደለም ማቲያስ በይሁዳ ምትክ የተሾመው። ከነሱ የሚበልጥ ማን አለ? አሁን ያለው ጳጳስ ቅዱስ እስጢፋኖስ 7ቱ ዲያቆናትና ፊልጶስ ሲመረጡ ከናንተ መልካም የሆነውን ችግር የሌለባቸው በጎ የሆኑትን 7 ሰዎች መርጣችሁ ስጡን ያለው ቅዱስ ጴጥሮስ ለ8000 ጉባኤ ህዝቡ ነው መርጦ እነዚህ መልካም ናቸው ብሎ የሰጠው። ስለዚህ ስለ አርያ ያሳደገ ሰው ነው የሚያውቀው። ስለኔ የእስጢፋኖስ ሰዎች የለገዳዲ ሰዎች ናቸው የሚያውቁት። ስለ ትምህርት ቤቴ ቦሌም ኡራኤል መለስተኛ ወይንም ፑሽኪን ክለብ የተማርኩበት ቋንቋ ትምህርት ቤት ናቸው አብሮኝ ያሉት የሚያውቁት ምን ሰራ እንደነበረ ገብቷል። ስለዚህ ሲመቱ በራሱ የዘረኝነት ሲመት ጉቦ ከፍለው የተሾሙ አሉ፣ አስፈራርተው የተሾሙ አሉ፣ በትዕዛዝ የተሾሙ አሉ። ይሄን አልቀበለውም። ኢኔሴንስ እያስተዳደሩኝ ነው። አዎ ምርጫ ስለሌለኝ ግን አልቀበለውም። ውስጤ አይቀበለውም። አንዴ ነው። ሁለተኛው ቢሆን እኔ እንደውም ቅዱስ ሲኖዶስ ምእመናን ቢገቡበት ፈልጋለሁ። እኔ ልክ እንደ ሰበካ ጉባኤ የመወሰን ስልጣን ህዝቡም እንዲኖረው። ቤተክርስቲያን የአብርሃምና የመልከጼዴቅ ናት። የካህኑ መልከጼዴቅና የአበብዙኃን አብርሃም ናት። ያለ ምእመን ተሳትፎ ህዝቡን ለሙዳይ ምጽዋት፣ ህዝቡን ለገንዘብ፣ ሌላውን እኔ የምልህን አድርግ እየተባለ አስተዳደር ላይ የሌለ ሰው ወይንም የቅኔ መምህር ይሆናል ወይንም የአቋቋም መምህር አለቃ ተደርጎ ይሾማል። አስተዳደሩን ያውቀዋል፣ ማኔጀብል ነው ወይ?
ግብፃውያን እኮ ጳጳሳቶች፣ ዶክተሮች፣ ኢንጂነሮች ናቸው። ለዚህ ነው ቅዱስ ሚናስ ገዳም ስንት ፋብሪካ ነው ያለው? ስንት ሰራተኛ ነው ያለው? 10% ግብፃውያን አንቀጠቀጡ ግብፅን። ትልልቅ ኢንካም ጀነሬት የሚያደርግ ነገር ያላቸው ግብፅ ነው። የፊልም ኢንዱስትሪውን ተመልከት። ገብተዋል። ቤተ መጻሕፍታቸውን ተመልከት። እኛ ጋር ምን አለን? ፊልም ቤት አለን፣ የፊልም ላይብራሪ አለን፣ ኢንዱስትሪ አለን። ዣንጥላ ጧፍ የምንገዛው ከየት ነው? አንድ ፊልም እንኳን እነሱ እኮ ፊልም ሰርተው ኢትዮጵያዊ ሙሴ ጸሊም ብለው ሰርተዋል። እኛ አንድ ፊልም አልሰራንም። ለምንድን ነው ከግብፅ ያነስ ነው? የአስተዳደር ችግር ነው። መዋቅሯ በጣም ደስ የሚል ነው የቤተክርስቲያን አስተዳደራዊ አሰራሩ ግን ችግር ነው። ሌላው አንድ ጳጳስ ሲሾም ስራ አስኪያጅ ወይንም ሀገረ ስብከት ሲሆን ዙሪያውን ይከቡታል። ያ ጳጳስ አይደለም የሚሰራው ስራውን። ለዚህ ነው ሌሎቹ ጳጳሱን ሳያገኙ አጠገቡ ያለውን ሰው ነው ደጅ የሚጠኑት። ሁሉ ነገር በገንዘብ የሚያልቀው ለምን እከሌ ከሳቸው ጋር ነው ይባላል። ይፈራል። ያ ሰው ስልጣን ሲለቁስ ዞር ብሎ ያቸው በጣም ብዙዎቹን እኔ በጥልቀት ስለማቅ ነው። ከቤተክርስቲያንም ከልጅነት ጀምሮ ስላለ አለቃ ሲመጣ አወዳሽ ብዙ ነው። እዛው እኮ እያሟቸው እኮ ነው። ጳጳሳቱም ፓትርያርኩን ሳይቀር የሚያሙ ናቸውና እኔ እዛ ላይ ያለው እይታ አባቶች ቆጭ ብለው ቢያስቡ ልክ በፊልጶስ ቂሳርያ ሰዎች የሰው ልጅ ማን ይሉታል እናንተስ ማን ትሉኛላችሁ እንዳሉ ማን ይሉናል? ህዝቡ እንዴት ተቀብሎናል? ይሄ ጥያቄ በመንፈሳዊም በስጋዊም ቤት አይፈለግም፣ መንግስትም አይፈልግም። ሁሉም ጋር የሚፈለገው ሁለቱም ጋር ውዳሴ ነው። ካወደስክ ካንተ በላይ ሰው የለም፣ ከወቀስክ ደግሞ ካንተ በላይ ጠላት የለም። ስለዚህ ለሀገሪቷ መጥፋት ኢትዮጵያ እንደ በሶ እንድትበጠበጥ እንደ ኖህ መርከብ እንድትናወጥ ትልቁን ችግር የፈጠርነው እኛ አገልጋዮቹ ነን። ለምን? እንደ መንፈሳዊነታችን ስላላገለገልን። መንግስትንም ቤተ እምነቶች ይገስጹታል? ስህተት ቢሰራ አይገስጹትም። መንግስት በሉ ካለ ግን ይላሉ፣ ተገኙ ካለ ግን ይገኛሉ። ይሄ የሃይማኖት ተቋማት ጠባይ አይደለም። ሃይማኖት ተቋም ሊፈራ ይገባል፣ ኦርቶዶክሱ፣ ሙስሊሙና እኔ ችግሩ ያለው ከሲመቱ ጀምሮ ከአስተዳደሩ ጀምሮ ችግር ስላለ ችግርን እየወለደ መጣ እና እኔ የኢትዮጵያም ሆነ የኦርቶዶክስ ችግር በስብሰባ አይፈታም፣ በመግለጫ አይፈታም፣ በጥናት ነው የሚፈታው። ችግሩ መቼ ተፈጠረ፣ እንዴት ተፈጠረ፣ ምን ጎዳ፣ የትኛውን ህብረተሰብ፣ የትኛውን ጾታ፣ የትኛውን እድሜ ክልል የሚለው ተጠንቶ መፍትሄው ምንድነው፣ ወደ መፍትሄው ለመድረስ ተግዳሮቶች ምንድናቸው፣ ተግዳሮቶቹን እንዴት እናልፋለን፣ ውጤቱ ምን ይሆናል የሚለው በጥናት ነው እንጂ መደረግ ያለበት በግንቦትና በጥቅምት ስብሰባ የኦርቶዶክስ ተዋሕዶ ቤተክርስቲያን ችግር አይፈታም። 13 ሰዎች አንድ ባለሀብት ቤት ሄደው ገለው ሀብቱን ሊዘርፉ ሄዱ። ስንት ሆነው በሉ እንጂ። ሰውየው ምን ሊያደርጉት ነው የሄዱት? ገለው ሀብቱን ምን ሊያደርጉ? እቤት ሲገቡ ሰውየው ደግ ክርስቲያን ነው። ብድግ ይልና ተመስገን 1 2 3 4 5 6 7 9 11 12 እነዚህ ሐዋርያት መሆን አለባቸው። 13 ይሄ ጌታዬ መሆን አለበት አለ። ከዛ እነዛን ሰዎች አስገብቶ በእግዚአብሔር ስም ጠርተው የእግዚአብሔርን ስም ጠርተው ስለገቡ ቤት አስተናግዶ እግራቸውን ያጥብና የእግራቸውን እጣቢ ድዳ ደንቆሮ የሆነው ልጅ ያለውና ይወስድና እሱ ላይ ይደፋዋል። ምክንያቱም እንግዳ ሲመጣ ማን ነው ትዝ የሚለው? በሉ ምን ብሏል ለራሱ እግዚአብሔር? ከመጽሐፍ ቅዱስ ልንገራችሁ። እንግዳ ብሆን አታውቁም? እንግዳ ብሆን ብራብ፣ ብጠማ፣ ብታሰር፣ ብታረዝ፣ ብራቆት ማለት ነው። ብራቆት ይህን ቃል ያውቃል። እንግዳ ሲቀበል አንድ እንግዳ ቤቱ ሲመጣ ማን እንደመጣ ነው የሚያውቀው። ኃጢአተኞቹ አልሰማችሁም? ኃጢአተኛ ነው፣ ክፉ እኮ ነው። ኃጢአተኛ ሰው ክፉ ነው። መቼ መጣህ ነው ቤት ያላበላን አሉት ይላል። ከዛስ መልሶ ምን አላቸው? ድሮንስ እኔ መጥቼ ልመልሱ ነው? ወንድምህን አለመቀበል ማንን አለመቀበል ነው? በሉ ንገሩኝ። ሰው ወንድሙን መስደብ ማንን መስደብ ነው? እስኪ በሉ አንድ ቆማጣ በሉ አረ ቤት ይሻላል። አሁን ስትወጡ ነው አመላችሁ ይመጣል። አሰው አንድ ሰው አንቆማጣ ስትሉ ማን ነው እየሰደባችሁ ያላችሁት? እግዚአብሔርን ማለት እንዲያበላችሁ አስባችኋል? ፈርባ ያባሽ ልክስክስ ስትይ ማንን ልክስክስ እንዳላችሁ ገብቷችኋል?
ሰውን ስታስቀይሙ ማንን እንዳስቀየማችሁ ገብቷችኋል? ያ ነው እኮ ክርስትና የሚባለው። አያችሁ አይደል? እኔማ ይኸውላችሁ ድሮውንስ እግዚአብሔር መጥቶ ሊመልስ ነው እንዴ? ድሮውንስ እኔ እግዚአብሔር ነኝ ብሎ መጥቶ ሊመለስ ነው? ዲያብሎስስ ቢሆን እኔ ሳጥናኤል ነኝ ብሎ ቤት ይገባል ወይ? ይለያታል ወይ? ይወጣል ወይ? እሱ ይወጣል እንጂ ማለት ይገባታል አይገባትም? ምን ማለት አለበት? ራሱን መሰወር አለበት ማለት ነው። እግዚአብሔር በማን ይመጣል ቢባል እግዚአብሔር ማለት ድሃ ሰው ነው። እግዚአብሔር ማለት ልብስ ያጣው ሰው ነው። እግዚአብሔር ማለት ዘመድ አጥቶ በብቸኝነት ምን አባቱ እያለ ተስፋ የቆረጠው ነው። ያን ማጽናናት እግዚአብሔርን ማጽናናት እኮ ነው። አያችሁ? ይሄ ሰው እያሰበ ያለው ምን ማለት ነው? ራሱ ባለቤቱ ለወንድም ያደረከው ለኔ ያደረከው ስላለ እነዚህ እንግዶች ክርስቶስና ሐዋርያት ናቸው ብሎ እንኳን ባያምን እንግዳን መቀበል ማንን መቀበል ነው? ቅዱስ ጳውሎስ ስለዚህ ነው መላእክትን በእንግድነት የተቀበሉ አሉ፣ ሥላሴንም በቤቱ ያስተናግዳል ያሉ ነበር። የአብርሃም ታሪክ ሲያነሱት ነበር የኔታ ማለት ነው። አብርሃም እኮ ሥላሴ ነው ብሎ አይደለም ሥላሴን የተቀበለው ሽማግሌ ብሎ እኮ የሽማግሌ ቀበጥ ያላያችሁ አንድ ድሃ መጥቶ እንጀራ ልስጥ ስትሉት ቤት ውስጥና እንዴትና እንጀራ ብላ ስትሉት ዘለይ ቢል እንደው ዘለይ ቢል እኮ ነው ምን የምትሉት? ኧረ ጥጋብ ምን የሚባለው? ይህስ ደግሞ ድፍረቷ ያላወከኝም እንዴ? እኔ እኮ ስትፈልግ ነው። የአብርሃምን ያህል ባለሀብት አብርሃምን ያህል አዛውንት ሽማግሌ ሰው እንግዳ ሲያገኝ ይዘለኝ። እሺ ደክሞኛል ይዘለኝ። እሺ ከባድ እውነት በጣም ከባድ ታይምሮ በላ። አሁን ታሪኩን ብቻ ሲተረክ ሰው ዝም ብሎ አብርሃም እንግዳ ተቀበለ ገብታችሁት እስኪ እንግዳ ሆኖ ደግሞ ዘሉኝ የሚል እንግዳ ማለት ቢመጣም ነው የምታደርጉት? ጥጋበኛ የእንግዳ አስቸጋሪ እንግዳ ተዘቅዝቆ ይተኛል አሉ። ለምን እንደሆነ አላውቅም። እንግዲህ እኔ እሱ ምንም አትል ቢለው መከራ ነው አይደል? ያሰው አይደል? ስለዚህ ተመልከቱ፣ እንግዳ ሆነው ማን ነው ሰውን እግዚአብሔርን መቀበል እግዚአብሔርን ማግኘት ከፈለገ መጀመሪያ ወንድምክን ውደድ፣ እህትክን ውደድ። ወንድምክን አትግደል፣ እህትክን አትግደል። በእህትህ ክፉ አታስብ፣ በዘመዶች ክፉ አታስብ። እንደው እኮ በጣም ነው የምናሳዝነው። እንደው ጥልቅ ብሎ ስለ ብሔሩ ብቻ የሚያስብ ብሔሩን ብቻ የሚያስብ ብሔሩን ብቻ የሚተነፍስ ሁሉን ነገር ከብሔር አንግል ብቻ የሚያይ ሰው ስለ ብሔሩ ታሪክ ወደ ኋላ እየጠለቀ በሄደ ቁጥር የሚገርምህ የት መሰለ የሚሄደው? ባቢሎን ነው የሚሄደው። ጥንት ፋርስ እና ኢራቅ የነበረው ስልጣኔ ላይ ነው የሚደርሰው። ባክግራውንዳችን ከዛ ነው ይላል። የትኛውም ብሔር ቢሆን እኮ ነው፣ ኦሮሞም ቢሆን አማራም ቢሆን ትግሬም ቢሆን። ደግሞ ፈረንጆቹ ራሳቸው በጣም የሚገርሙ ናቸው። ታሪክ አጻጻፍ ላይ እንዴት አወለጋግደው ወደዛ እንዲወስደን አድርገው ነው የሚጽፉልን፣ ራሱ ሲጽፉ ማለት ነው። እንደው ሌላ ታሪክ እንኳን ቢኖረን ከዛ ጋር አገናኝተው ነው የሚጽፉት። ለምን? እነሱ ያው የባቢሎን አገልጋዮች ናቸው። ራሳቸውም ሚስጥር ማህበራቱ ሚስትሪ ባቢሎን ነው የሚባለው። የሚከተሉትም እንትን ባቢሎናዊ አስተሳሰብ ባቢሎናዊ ስርዓት ተብሎ የሚታሰበውን ነገር ነው የሚከተሉትም። እንግዲህ አጥፊዎቹ ሚስጥራዊ ማህበራት የምንላቸው ማለት ናቸው። እነሱ ደግሞ በአብዛኛው ታሪክን ሲደልዙ፣ ሲሰርዙ፣ ሲያስገቡ የተወሰነ 90% ትክክል ጽፈው 10% አደገኛ ነገር ጣል ሲያረጉ ነው የኖሩትና ሄዶ የሚገርም ነገር ያኛው ኩሽ ነኝ ይላል፣ ይሄኛው ምንድነኝ፣ ይሄኛው ሴም ነኝ ምናምን እያለ ይሄድና የት ጋር ይገናኛሉ? ባቢሎን ግንብ ስር ነው የሚገናኙት። በጣም የሚገርመው ሂስትሪውን ወደ ኋላ ስትወስደው ማለት ነው። ባቢሎን ደግሞ የመበታተን ምሳሌ ነው። ለምንድን ነው ጽርሐ ጽዮን መሄድ ያልቻሉት? ኢየሩሳሌም ላይ እዛ መንፈስ ቅዱስ የወረደበት ቦታ ላይ ለምንድን ነው ሂስትሪያቸው ወስዶ እዛ ለምን አልከተታቸውም ስል በቃ ይሄ እንደተባለው መንፈሳዊ ንቃተ ህሊና ማለት እኮ ወደ መንፈሳዊው ነው ማድላት ያለብህ አይደል? ከስጋዊው ወደ መንፈሳዊው ስታደላ ያ የመንፈሳዊ ታሪክ ደግሞ አለው፣ የሄደበት መንገድ አለው፣ የራሱ ሂስትሪ አለው፣ የመጣበት መንገድ። ልክ እነዛ ወደ ባቢሎን እንደሚጽፉልህ ወደ መንፈሳዊው ነገር እየገባህ በመጣ ቁጥር ደግሞ እየመራ የሚወስድህ ጽርሐ ጽዮን ጋር ነው። በመንፈስ አንድ ትሆናለህ፣ እዛ ስትገናኝ ማለት ነው። በመንፈስ አንድ ትሆናለህ። የትኛውም ብትሆን የትኛው ይሄን አንድነትህን ለመጠበቅ አይከብድህም። ከብሔርም ከሀገርም እንደ ሀገር አልፈን አይደለ እንደ ግብፃውያን ቅዱሳንን ምንም እኮ ሰከንድ አይፈጅባቸውም እኮ ወደ እነሱ ጸልየን ለምን ረድኤታቸውን ለማግኘት እኮ ምንም የሚፈጅብን ሰከንድ አይፈጅብን። ቦርደር የለው። አባይ ላይ እየተጣላን መሆኑ ምናምን ለነሱ ጉዳያቸው አይደለም። እና ይሄ ድንበር የለሽ የሆነ ዓለም አቀፍ የሆነ ትልቅ መንፈሳዊ እንደ ዓለምንም እኮ ያልፋል አይደል? መንፈሳዊ ዓለም
ገነት፣ ብሔረ ሕያዋን ምናምን የምንላቸው እኮ ከዓለም ውጪ ናቸው እኮ። ይሄን ሁሉ አልፎ አካቶ እስከ መንግስተ ሰማይ ድረስ አንድ የሚያደርገን ነገር እንዴት ነው? እዚህ ጋር እዚህ ትንሽ ነገር ላይ አንድነት ማምጣት ያቃተን ሲባል ከባቢሎን የወሰድነው ብዙ ነገር አለ። ዘረኝነቱ ብቻ አይደለም። እኔ አሁን እያሳሰበኝ ያለው እንደው በስጋው ደግሞ ህይወት መኖር ከጀመሩ በኋላ ራሱ ቀየስ ብለው ወደዛ የሚሄዱ አሉ። ወደዛ ስልህ ለስልጣን ለእውቀት ለምን እየተባለ የሚገባበት ነገር እዛ ውስጥ የሚገቡ ቁጥራቸው ጨምሯል እምልህ ድፍረቱ ጨምሯል። ፊት ለፊት መናገርም እየጨመረ መጥቷል። እዚህ ነገር ውስጥ ገብቻለሁ እያለ ማለት ነው በድፍረት ሌላውም እንደዚህ እያደረገ ነው እኔም እዚህ ውስጥ ገባለሁ እየተባለ ማለት ነው። እንደዛ ባይሆን አናውቀውም ነበር። እና እንዴት ነው የምንዳፈረው እንደዚህ? ይሄ ከጣዖት አምልኮ አስተሳሰብ ካልወጣን አንድ መሆን አንችልም። በመንፈስ አንድ ስንሆን ደግሞ የሚገርምህ ነገር እግዚአብሔር ራሱ ያገናኛል። እኛ አንድነትን ልናመጣው አንችልም። አንድነትን ለማምጣት እኮ አሁን ጥልን በመስቀሉ ገደለን የተባለ አይደለ? በአሕዛብና በሕዝብ መሀል ያለውን ግድግዳ አፍርሶ ክርስቶስ ራሱ ነው አንድ ያደረገን እንጂ ማንም ነቢያትም ትልልቅ አባቶችም በስጋ ራሱ ወልደዋቸው አሁን ኖህ 3 ልጆችን ወልዶ እንዳይከፋፈሉበት ማድረግ በኖህ አቅም እንኳን አይቻልም። ከራሱ የስጋ አብራክ እንኳን ወጥተው ማለት ነው። ስለዚህ አንድ ሊያደርግ የሚችለው ክርስቶስ ብቻ ስለሆነ መንፈሳዊው ሕግ ብቻ ስለሆነ እዛ ላይ ማተኮር ብንችል፣ ምርጫ ብናደርግ፣ ውሳኔ ቢኖረን፣ ሁለት አይነት ህይወት የለም። ሁለት ቦታ መርገጥ አይቻልም። መወሰን አለብን። ኦርቶዶክሳዊ ሆነን መወሰን አለብን። ስንወስን ይታየናል። እንደው ስንቀባጠር የነበረው ነገር በሙሉ ይታየናል። ከየት የመጣ መንፈስ በላያችን ላይ እንደሚናገር በሌሎችም ላይ እንዴት አድርጎ ገደል እየከተተን እንደሆነ ያሰቡልን እየመሰሉ እንዴት ገደል እንደሚከቱን ያንን ማስተዋል እንችል ነበር። በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ሀሳቦች የተነሱበት ብዙ ቁም ነገር አዘል መልእክቶች የተንሸራሸሩበት ቪዲዮና ቆይታ ነበረን። እግዚአብሔር አምላካችን ከሁላችን ጋር ይሁን። በቀጣይ ደግሞ በሌላ ርዕሰ ጉዳይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሆኑልኝ። እንግዲህ ውድ ቤተሰቦቼ መበርታት መጠንከር እንዳትረሱ። ሁላችሁም በያላችሁበት በጸሎት አሁን የሱባኤ ወቅት ላይ ነው የምንገኘውና ሁላችሁም በርቱ፣ ጠንክሩ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።